ያደራችሁት መጠጥ ቤት ዳንስ ማለት ናይት ክለብ ተገናኝታችሁ እህት ገብታለች ወይ ደግሞ ወንድም ኤርሚያስ የሰረኮን አምጣ አታስወጣኝ። ኤርሚያስ ጋር ብዙ ታሪክ መርካቶ ላይ ጫት እግዚአብሔር አይደለም። ልጅቷ ምን አለች መሰለኝ? ልጅቱን ተይ ነው እግዚአብሔር ጋር ነው የምንሄደው አለች። ስንሞት ልጅቷ ነው ያለችው። እዚህ ያለችው ግን እሷ ሄዳ ነበረ። እንዴት አወቀች? ተይ ስለ ኤርሚያስ ነው። ኤርሚያስ ቆይ ያልቃምኩ ጫት አለ ግን አንተ ዝም በል። እየሰበከ ነው ስለ ጫት ታወራለህ እዚህ ጋር። ቆይ ልጅቷ እግዚአብሔር ጋር እንደሄድን አንቺ ሄደሽ ነበረ። እንዴት አወቅሽ? እነሱ ስለ ኢየሱስ ነው የሚያወሩት። ስለ ኢየሱስ ነው የሚያወሩት። አልገባኝም። ባልና ሚስት ናቸው የሚያወሩት ወይስ አይደለችም? አንቺ እንደዚህ አትበል ያምሻል እንዴ? እንደዚህ መተን አንገላግላችሁም። ቆይ ቢኒ ተጣልተው ይመስለኛል። ባልና ሚስት ናቸው። አይ ቲንክ ተጣልተው አይደለንም። ኧረ ና አንቺ እንደዚህ አትበል። ቆይ ዳት የት ነው? ለጥምቀት እየተዘጋጃችሁ ነው? ለምን ምን ልናረግ? ስለ ኤርሚያስ እናወራ አንተ ጫት ይቅማል እያልክ ለምን ታዋርደዋለህ? ልጁ ሰባኪ ነው። ኦኬ እዚህ አይወራም። እዚህ ጋር ቆይ ስለ ስብከት ነው የሚወራው። ስለ ስብከት ነው ያውራ እንጂ ምንድነው? አይ ፐርሰናል ነገር አታውራም። አሁን እዚህ ጋር ቆሞ ሊሆን ይችላል። አብረን ቁመት ራሱ እኮ ነው የሚያወራው። አብረን ቅመህ ነበር ከኔ ጋር ከመዋል ብለህ አልከኝ። የት ነበር ስቅም ያየኝ? ሸራተራ ቃለ ሸራተራ ላይ ሸራተራ። ኦኬ ማን አንተ? ስምህ ማን ይባላል? እንታወቃለን። በዱቤም ሰጠ ነበረ። ብርም አለብህ ግን ችግር የለም እንድልክልህ። የት ነው ያዝከው? አመድ ላይ ነው አተላ ነው ያዝከው? በራስህ እንግለጥ እስኪ። ማን አንተ? እኔ ታውቀኛለህ። ገራባ ተራ የያዘው ነው ማለት ነው። ታስቀኛለህ። ሞኝም ነክ ምስኪንም ነክ ታስቀኛለህ። ግን ሰላም ነው ግን እግዚአብሔር ይመስገን። እንዴት ነህ ግን አንተ? ደህና ነኝ። እኔማ አለሁ። ያው አይ የት ነው እኮ የያዘው እያልኩ እየጠየቅኩ ነበረ። ይሄ ጫት ተራ ያለ እኮ ነገር በጣም ከቅጠልም ጋር አብሮ ይገባል፣ ከጭስም ጋር ከምንም ማለት ነው። ግን ማቆም ፈልግ አይደለም። ስደት እኮ እንድታቆም ያደረገ ገባህ? እዛ ፍሬሽ አታገኝም። ደረቅ ጫት ደግሞ በስንት ዓመተ ምህረት ነበር ከኔ ጋር ጥቅም የነበረው? እዛ ነው ማቀቅ የዛሬ 20 ምናምን ዓመት ምናምን እዛ መርካቶ ላይ እየመጣቅ። አረ ራሱ 20 ዓመቱ ነው። አንተ ለምን ተዋሻለህ? አንቺ ዝም ብለሽ አታውሪ በእናትሽ ነው ታገኝ። ዝም በይ እንጂ። አይ ምስክር ከሩቅ አይጠራብም። እዛው ራሱ ውሸታም ነው እያለች ነው። ስማ ትልቅ እሷ ያው ነው እንግዲህ አንቺ ታውቂው ነው ስለሱ ነው። አንቺ ታውቂዋለሽ እድሜን 20 ዓመት ነው ብላለች። ስለዚህ እኔ የዛሬ 20 ዓመት የተወለድኩልኝ ነኝ ማለት ነው። እና በቃ ጌታን አንተ ኢየሱስን ነው የምትሰብከው። መቼ? የዛን ጊዜ ነው። ቆይ በጣም ነው ግን ዝም ብለን አንተን እናያለን ምናምን፣ ግን ታስቃለህ፣ ታስገርማለህ። በጣም ነው እንደ የምትወደው አንተ ኢየሱስን? አዎ በጣም ነው የምወደው። አንተንም እኮ በጣም ነው የሚወደው። ማን? ጌታ ኢየሱስ። ኢየሱስን በጣም ነው የምወደው። አንተ አትወደውም? እኔ በጣም ወደዋለሁ። ትወደዋለህ? አንድ ቀን ያወራነውን ፌስቡክ ላይ አየሁትኝ እኔና የሆነ ረጅም ጊዜ አውርተን ነበር። ይሆናል በጣም ሎንግ ታይም እኮ። ተወደዋለሁ ጌታ ኢየሱስን አንዴ በጣም ኢየሱስን በጣም ነው የምወደው። በምድር ላይ ማን ነው ሌላ የምትወደው ያለው? እናቴን አባቴን እና ኢየሱስን በጣም ነው። ጥሬ ስጋም ወዳለሁ። ኦኬ እሺ። እናትና አባትህን ትወዳለህ? እናትና አባትህን ስትወዳቸው ምን እንደምታደርግላቸው ትታዘዛቸዋለህ ወይስ? አዎ በደንብ ማድረግ ያለብኝን አደርጋለሁ። እውነት ጌታ ኢየሱስንስ ስለምትወደው ምን እንደምታደርግለት ትታዘዘዋለህ ወይስ አትታዘዘው? እታዘዛለሁ። በቃ 10ቱን ቃል አጠብቃለሁ። ማድረግ ያለብኝን አደርጋለሁ። አውቻ ማቤስ
ስለዚህ 10ቱ ትእዛዛትን ትጠብቃለህ አይደል? ምን ናቸው? ከ10ቱ ትእዛዛት ስንቱን ጠብቀሃል እስከ ዛሬ? አትስከር፣ አትጠጣ። አንቺ ዝም በይ ተብለሻል። በኋላ ለአንቺ ደግሞ እድሉ እሰጥሻለሁ። ቆይ አትስከር፣ አትጠጣ። አትስከርና አትጠጣ አንድ ነው አይደል? ኦኬ። አትስረቅ፣ አትስረቅ። እሺ በቃ እዛ ወይ አትበል ምናምን እና በሐሰት አትመስከር። እሺ በሐሰት አትመስከር። አትብላ፣ አትብላ። ምንድን ነው አትብላ ማለት? እህል ነው? ጫት? ወይ ምን እንደሆነ እኮ እነሱ አያውቁም። ያንተ ቋንቋ እኮ ነው። ወይ ማለት አትስረቅ ነው። መልሶ አትስረቅ ይላል። ቆይ አንቺ ቆይ በኋላ ጠይቅሻለሁ። እሱን እየጠየቅኩት ነው። አታመንዝር፣ በሐሰት አትመስክር፣ ምቀኛህን አትመኝ። ምቀኛህን ምን አትበል? አትመናት። ምቀኛህን አትመን። ምቀኛህን አትመን። ጓደኛህንም ጓደኛህንም አትመን። ገባካ? ሰው መስሎ ክፉ አለ፣ እነሱንም አትመን። ሌላ ሳለ የፈለግከውን የመጽሐፍ ቅዱስ ጥቀስ ካልክ እጠቅስልሃለሁ። ግን አይ ሌላ አለ ወይ ነው? በቃ ገባካ አይደል? በቃ ዳሶ ከጴንጤዎችስ ጋር ባለ ጌታ ያስጠነቀቀህ ነገር የለም? እንደ ዝም ብሎ እንደዚህ ለብሶ ምናምን ቸርች ስትሄድ ምናምን ቸርች አትሄድ ብሏል አይደል? ኖ ለብሳ አትሄድ፣ ለብሳ አትሄድ። ራቆትህን ያለው ማለት ነው። ለብሳ አትሄድ ኖ አውቀን እንደ አንተ ደግሞ አፋፌን እያልከኝ ነው እንዴ? ኖ አይ ለብሳ ቸርች አትሄዱ ብሏል ወይ ብዬ ስልህ ድንገት ከጴንጤዎች ጋር ብትገናኘ የነገረህ ነገር ካለ ብዬ ማለት ነው። የት ነው የተጻፈው? ጎዳናው የሚለው ጋዜጣ ላይ ይመስለኛል እንጂ መቼስ የት ነው? መዝሙረ ዳዊት ላይ ነው ያለው። መዝሙረ ዳዊት። ቴንኪው። እንደዚህ መረጃ የሚያወራ ሰው ሊፈልግ ነው። መዝሙረ ዳዊት ምዕራፍ ስንት? ምዕራፍ 11 ከቁጥር 14 ላይ። ምዕራፍ 11 ከቁጥር 14 ላይ። እሺ እንደዚህ ያያችሁ ስታወሩ በመረጃ አወሩ የምንለው በጣም ብዙ ጊዜ ከኦርቶዶክሳዊ ወንድማችን እንደዚህ እየተባረ ትልቁ ላይ አድርገው። ቢኒ ለምንድነው የእግዚአብሔር ቃል ሊገለጥ ሲል እንትን የምትለው? ቢኒ እንዴ ልንማር ይገባል። እዚህ ምዕራፍ 11 መዝሙረ ዳዊት ማለት ነው። መዝሙረ ዳዊት ምዕራፍ 11 ምዕራፍ 11 እዚህ ነው ያጻፈኝ። ቁጥር 14 ላይ በደንብ ግልጽ ሆኖ እነዚህ ሁሉ ተጽፈዋል። አትስረቅ፣ አትስከር፣ በሐሰት አትመስክር፣ አትብላ፣ አታመንዝር፣ ምቀኛን አትመን፣ ጓደኛን አትመን። ቀድመህ ጽፋል። እንደዚህ ማቅሰው ነኝ ስታወራኝ እኔ እየጻፍኩ ነበር ወንድሜ። እኔ ጥሩ ተማሪ ነው እየሆንኩ ያለሁት። ስለዚህ ለብሰህም አትሄድ ብሏል። የት ነው ያለው? መዝሙር 11 ቁጥር 14 ላይ ማለት ነው። መዝሙር 11 ቁጥር 14 ስንፈልግ ቁጥር 1 ይኸው አለ፣ ቁጥር 2 እዚህ አለ፣ ቁጥር 3 እዚህ አለ፣ ቁጥር 4 እዚህ አለ፣ ቁጥር 5 እዚህ አለ፣ ቁጥር 6 አሳልፍኩት፣ ቁጥር 7 አለ። እስቲ ምንም አላልፍ አለኝ እዚህ ጋር የሰባቱ ቁጥሮች ነበሩ አይደል? ሁሉ ቀን እኔ የምነግርህን አንተ አታውጣም። የት ጠፋው? ለከተራ በዓል ሄደው ነው ቻልሜዳ። የት ነው የጠፉት? ወገኖች ፈልጉ እስቲ። ምዕራፍ 11 መዝሙረ ዳዊት ማለት ነው። ዚስ ኢዝ ኦርቶዶክስ። የኦርቶዶክስ ሊቃን እንደዚህ ብቅ እያሉ እየነገሩን ነው። 7 ቁጥር ላይ ነው የሚያልቀው። ሌላ ነገር ሉቃስና ሙሴ ላይ ግባ። ሉቃስና ሙሴ ላይ ይገባል። ሙሴ ምዕራፍ ስንት ነው? ሙሴ አንድ ካልኩ ሌላ ታሳልፍም። አንድ ላይ ሙሴ 1 ቁጥር ስንት? ሙሴ 1 ቁጥር ስንት? 1 ቁጥር 3 ላይ ሙሴ 1 ቁጥር 3 ሄድ። ሙሴ 1 ቁጥር 3 ሄድ። ከዛ ሌላ አሳልፈ ሌላ ታመጣል። አንድ ላይ ሄድ። በጣም እኮ ነበር። እሺ
ይታያል አይደል? ንገረኝቱ ጋር ዘፍጥረት ምናምን ዘጸአት ምናምን እያየሁ ነው። ዘሌዋውያን ምናምን ዘጉልት ሙሴን ነው የምንፈልገው። ሄድ አዲስ ኪዳን ግባ። አዲስ ኪዳን ላይ ነው። ኦኬ ቴንክ ዩ። አዲስ ኪዳን ቤተክርስቲያኒቱ 1700 ዓመት የሰራችው ትውልድ ይሄን ስለሆነ እናያለን ማለት ነው። እሺ አዲስ ኪዳን ያው ማቴዎስ፣ ማርቆስ፣ ሉቃስ፣ ሙሴ ነው የሚለው ይሄ ነገር እንዴት ነው? ይሄ ዮናስ ዮናስ ነው የሚለው ይሄ ዮሐንስ ይላል። ስራ ይላል። ከስር ያለው ደግሞ ዮሐንስ ስራ ነው የሚለው። ሄድ ሮሜ አለ ዮሐንስ ስራ ነው የሚለው ዮሐንስ ስራ ዮሐንስ ነው እሱ። ሮሜ አለ ሮሜ አለ። ሄድ ወረታችሁ ወረድ ህዝብ እኮ ምንም መጽሐፍ ቅዱስ እኮ አያነብም እዚህ ያለው። እኛ እኔ እንትን ሙሴን እየፈለኩ ነው። እሺ ሮሜ ነኝ ምንድን ነው የሚሉት? ቆሮንቶስ፣ ገላትያ፣ ኤፌሶን፣ ጳውሎስ የት አለ ጳውሎስ? የቱ ጋር ነው ጳውሎስ የሚለው? ፊልጵዮስ ማለት እኮ በአዲስ ኪዳን እኮ ነው ስሙ የተቀየረው። ሄድ የጳውሎስ ስሙ ነው ፊልጵዮስ። ቆላሲያስ አንድ ነው። ወረታች ውረድ ሂድ። ሙሴ የሚላል ሂድ ውረድ። ሙሴ ጌታ ሆይ ልትመጣ ነው መሰለኝ፣ ዘመኑ አልቋል። ይሁዳ ምናምን የት አለ? ያንተ ላይ ደግሞ ይሁዳ አለ። ይሁዳ እኮ ካዲ እኮ ነው። የት አለ ሙሴ? እኔ የነበሩት እንዳለ አንተ ጋር የሉም። አንተ ስንቱን እንዲያዝክ እኔ አላውቅም። ሙሴ ስለ ሙሴ ልንገርህ፣ ታውቃለህ? አጭር ብትር ይዞ ነው የሚዞረው ከተወለደ ጀምሮ። አቤት ጌታዬ፣ መታ አታሳርፈንም ወይ ነው ከዚህ በስትክክል እኔ እናንተ በእውቀት እናውራ። ታውቃለህ? ብትሯን ይዞ ከዚህ ትውልድ ጋር ተቆጥሮ እባብም ብትርም ትሆናለች። ሀገሬ ኢትዮጵያ ግን ሰላም ነው ወገኖች። ሲያስቀምጥ ታውቃለህ? በእምነት ሲያስቀምጥ ሙሴ ባህሩን ከፍሏል። ባህሩን የከፈለው ነው። እሺ ስለሱ እናውራ፣ ባህሩን እናውራ። አጭር በትሩን ይዘህ ነው ያልከን? ቆይ ነው ቀጭን ነው ያልኩት። ቁም ነገር ሳወራ ይህን የዛሬው ቀን በእውነት የተረገመ ቀን ነው። እኔ ክፈት ብዬ በገዛ እጄ እንደዚህ ልሰቃይ ኖ ስለ ሙሴ ከፈለክ እነግርሃለሁ አልኩህ እኮ። ከፈለክ ከሆነ ጠይቀኝ፣ ንገረን። ቢኒ ትልቁ ላይ ሆን በቃ ይንገረን። እኛ ምንም መጽሐፍ ላይ ሲፈለግ አልተገኘም። ሙሴ 1 ቁጥር 3 አለ የለም። መዝሙር 11 7 ቁጥር ብቻ ነው ያለው። 7ቱ ተደብቀዋል። ለጥምቀት ሄደው ይመስለኛል 7ቱ ቁጥሮች። ቢኒ ትልቁ ላይ ሆን አንተ ለታብታብ እንዲመች እሱ ስለ ሙሴ ይንገረን። እንደውም እንዳልክ ጋ ያወራ ከእንዳልክ ጋ ያወራ። ትልቁ ላይ ሆነ ወንድምነት አንተ ከእንዳልክ ጋ ያወራ። ትንሽ ተባራከ ብትር ብትሮ እቺ ይኸውልህ ቁጭ ሲያደርግ ማለት ነው። 2 ከፈለው። ከዛ ተሻገሩ። እነሱ ተሻግረው ከዛ ሲመጡ ኢየሱስ ሊዘጋ ሲል ተዘጋ፣ ሰመጡ። ምን ማለት ነው ይሄ? ቆይ ኢየሱስ እኮ በዛ ጊዜ አልተወለደም ነበር። አንተ ዝም ብለህ አዘባርቅ። አንቺ እየሰሙ አይደል? ቨርስ ዲቪድ ጀመሩ። ኦኬ ኢየሱስ ተይዞ ነው ወይስ ምን እያደረገ ነው? ፈርቶ ነው እንዳልክ ታውቀ ነው እንጂ አቃት ነው። ግባበት እንጂ እንዲህ አይነት ዲቤትማ ተገኝቶ ዝም ብለህ ጥግህን ይዘህ ቁጭ አትልም። ገባ ያዝ እንዳልክዬ። እርሚ ጨርሱ ብዬ ጨርሱ በጣም ኖ በደንብ አወራለሁ። ኢየሱስ ለእኔ ላንተ ብሎ የሞተ ኦኬ ሙሴ ነው። ስለ ብትሩ እናውራ ወይስ ስለ ኢየሱስ እናውራ? የፈለግ ከሆነ ስለ ጌታ ንገረን። ኦኬ ለእኔ ላንተ ብሎ የሞተው ራሱን አዋርዶ የመጣ ኢየሱስ ሕይወትም መንገድም ነው። እኛን ያዳነ
ሄዶ የወይን ጠጁን ጠጡ ብሎ ሲጨንቃችሁ ጠጡ ብሎ ጭንቀትን ለመርሳት ጠጡ ያለ ወላሂ በል እስኪ አንቺ በእናትሽ ስርዓት ያጂ ወላሂ በል እስኪ ጠጡ ብሏል። አዎ ብሏል። ዝም በይ ኢየሱስ ይኸውልህ አንድ ነገር ልንገርህ። ኢየሱስ ስማ እኔ ስለሱ ቃል ነው እኔ በቃ መናገር አልችልም። ለኔ ላንተ ብሎ የሞተ ራሱን ያዋረደ እኩል ከአምላኩ ጋር መመለክ ሲችል ከአባቱ ጋር መመለክ ሲችል ራሱን አዋርዶ የመጣ ከጎርጊስ ከሚካኤል ጋር እኩል የሞተልን ነው። ከዚህ በላይ ፈለግከው ሌላ ጥያቄ ካለ ጠይቀኝ። በጣም ኤርሚያስ ስለምታሳዝነኝ ነው። በጣም ታሳዝነኛለህ። ጨምርበት። እየሰማን ነው፣ ብዙ ሰው ነው የሚሰማ። ከጊዮርጊስ ከማን እኩል የሞተልን ነው ብለህ ያልከው። ኦኬ ቀጥል። ትንሽ ንገረን ስለ ኢየሱስ። ኢየሱስ የሆነን ለመናገር ይኸውልህ ደምግባት የለውም። ራሱን አዋርዶ ነው የመጣው። ራሱን አዋርዶ ለኔ ዝም በይ እንወዶ ዘንድ እንወዶ መጽሐፍ ቅዱስ ነው የሚለው። አንተ በጣም ቆንጆ ነው። እንዴት ደምግባት የለውም ይላል እንዴ? ራሱን አዋርዶ ነው የመጣው። እንወዶ ዘንድ ደምግባት የለውም። ገባክ? አረ በጣም ቆንጆ ነው። ሰውም ነው እግዚአብሔርም ነው። ገባክ? ያን በደንብ ነው እምነች እንዴ በጣም ነው እየተከራከረች ያለችው። ምንድነው አንቺ እምነት ታይታችን ያወራሽ? አዎ እኔ ሙስሊም ነኝ። እያረምኩት ነው እኮ እኔ መጽሐፍ ቅዱስ አንብቤ ነበረ ብዙም ባይሆን። እሱ ኦርቶዶክስ ነው፣ አንቺ ሙስሊም ነሽ። ኖ እሱ ጴንጤ ነው አይደለም። እሱ ምንድን ኦርቶዶክስ ነህ እንዴ? ኦርቶዶክስ ነህ እንዴ አንተ? እኔም ዛሬ ነው ያወቅኩት። ይቅርታ ብዙም አላውቅም ስለሱ። እንዴት ዛሬ ተዋውቃችሁ ይሄንን አል ታዲያ? አሁን አብራችሁ ነው እኮ ያላችሁት አይደል? አዎ ዛሬ ነው ያወቅኩት። ማታ ከጭፈራ ቤት ይዞኝ ነው የመጣው። ኦኬ ከጭፈራ ቤት አብራችሁ አድራችሁ ነው? ኢየሱስ እሺ ጴንጤ ነው። ስለዚህ አንቺ እምነትሽ ሙስሊም ነው? ጴንጤ ነው በይኔ። ያው ሙስሊም ነኝ። ጴንጤ ነው በይኔ። አንተ ምንድነው እምነትህ? ቀደም ኦርቶዶክስ ነኝ ብለህ ነበር አይደል? ኧረ እሱ በጌታ ነው ብሎ ነው። አዎ በጌታ ነህ አንተ አይደለም አላልክም እንዴ? ዝም ብለሽ አውሪ። በቃ እሺ እሱ ምን እንደሆነ ረስቷል፣ ግራ ገብቶታል በአሁኑ ሰዓት። ተውት። እሱ ጴንጤ ነው። አይ እውነቱን መናገር አለብህ። ቀደም ኦርቶዶክስ ነኝ ብለህ ነበረ፣ አሁን ደግሞ ጴንጤ ነህ እያለች ነው እሷ ሙስሊም ነች፣ አንተ ኦርቶዶክስ ነኝ ብለህ ነበር የገባው። አሁን ደግሞ ጴንጤ ነህ እያለች ነው። አንተ ምንድን ነው እምነትህ? አንተ ነው የሚያወራ መልስ። አንተ ጴንጤ ነው በይና። እሺ አንተ ነህ እንጂ ማለት ያለብህ እሷ ለምን እንድትል ትፈልጋለህ? ቆይ አንተ አይ ቲንክ ግራ ገብቶታል። ሁለቱንም መሆን ይቻላል መሰለኝ። አይቻልም? እሺ እኔ ኦርቶዶክስ ተዋህዶ ነኝ። ከእሷ ጋር ስተዋወቅ እንደዛ ብዬ ነው ጴንጤ ነኝ ብዬ ነው የተዋወቅኳት። ኦኬ ግን አንተ እምነቱ ኦርቶዶክስ ተዋህዶ እምነት ተከታይ ነው? ኦርቶዶክስ ተዋህዶ ነኝ። ጽድት ያልኩ ኦርቶዶክስ ተዋህዶ ነኝ። ለምን ዋሻሃት? ጴንጤ ነኝ ብለህ ለምን አልካት ታዲያ? አይ እዛ ግራ ገብቷ ሳገኛት ነው እኔ መንገድ ላሳይሽ ብያት ምናምን ነው። መንገድ ላሳይሽ ብልሃት ይዘህ አብራችሁ አደራችሁ ነው? አላደርንም። ከጭፈራ ቤት ነው ይዞኝ የመጣሁ እኮ አለች። አንቺ እውነቱን ተናገሪ። አብሯችሁ ነው ያደራችሁት? አንቺ ኤርሚያስ ይባላል አታውቂውም እንዴ? አላውቀውም እንዴ? ይሄ በእናትሽ እንትን ነው፣ ዝም ብሎ እንትን ላይ የሚታወቅ ሰው ነው። በጣም ሰው ብዙ ሰው ያውቀዋል። አንቺ አታውቂውም። እና ለምን ተናደድክ? ሂጂ አውሪው በቃ። እያወራሁት እኮ ነው። አንተ ተብጅማ አብራችሁን አደር ያደራችሁት? እህታችን ምን አልከኝ? አብራችሁን አደር ከጭፈራ ቤታችሁ ያደራችሁት? አውት ያለች እንደ ሰው እየሰማ እኮ ነው። ኦኬ ጭፈራ ምንድን ነው? ታዲያ እውነቷን እኮ ነው። አንተ ሰው ስለሰማ ነው እንደ እግዚአብሔር አይቶ የለ? ምንድን ነው ያናገር? እግዚአብሔር እኮ አይቶሃል። ጨፈርንም ትላለህ። እሷ እውነተኛ ናት። ሂጂ አውሪው በቃ አውሪው። እሺ አውራ። እሺ ጴንጤ ነው እንትን ነው ምናምን አለች። እሺ ምንድን ነው ታዲያ? እኔ ምን አቅልሃለሁ? ማነው ስምክ? ስሜን ማታውቅ? ኦኬ አውሪው። እንኪ አውሪው። ኤርሚያስ ይባላል። እንኪ አላወራም። እየሰደብከኝ። ኦኬ ሶሪ። ኦኬ አይ አፖሎጃይዝ። እኔ ቁጭ አይ አፖሎጃይዝ። ሄሎ ኤርሚያስ ደህና ነህ ወይ? ደህና ነኝ። በእናትሽ እሺ ሰው ለምን ዝም በል ትላለህ? ዝም በል አንተ ራስህ። እሺ እሷ ታውራበት፣ አንተ ዝም በል።
አንቺ ታወቀ ጴንጤ ሰባኪ ምናምን ነው እንትን ወይ ደህና ነህ ወይ? ብዙ ሰው ያውቀዋል። በእናትሽ ይታያል። ዝም ብለሽ አትቀባጥሪ። ደህና ነኝ። አንቺ እምነትሽ የእስልምና ሃይማኖት ተከታይ ነሽ? አዎ። እውነት ነው የምታወሪ? አዎ እውነት ነው። አትዋሽም? ለምን ዋሻለሁ? ኦኬ። እሱ የኦርቶዶክስ እምነት ተከታይ ነው? አዎ። ጴንጤ ነኝ ብሎ ነው ግን የተዋወቀሽ? ለአንቺ የተዋወቀሽ? አዎ። አብራችሁ ይሄንን ያደረጋችሁት ነገር በፈጣሪ በእግዚአብሔር ዘንድ ይታመናል? በእናንተ ሃይማኖት በእስልምና ትክክል ነው አይደለም? በእናንተ ትክክል ነው እንዴ? አይደለም። አዎ። ስጠጡ አምሽታችሁ ነው እዛ? አዎ። ኦኬ እሺ። እሱን ላውራው እስኪ አቅርቢ። እሱን አገናኝም። ሄሎ ሄሎ። እሺ አንተ እምነት የኦርቶዶክስ እምነት ተከታይ ነው አይደል? አዎ። እሺ እግዚአብሔርን ትፈራለህ አይደል? ለምን ተደበክና ተመልሰ? አልተደበኩም። አንተ ስታወራ እኮ ላዳምጥ ብዬ ነው። በቃ መልስልኛ ታዲያ። ማይኩን ሳዘጋው መልስልኝ። ኦኬ መጠጥ ቤት ነው የተገናኛችሁት? መጠጥ ቤት ነው የተገናኛችሁት? ጭፈራ ቤት ኖ፣ አስፈላጊ አይደለም። እና ኦኬ አይ በቃ እሷ እኮ ተናግረዋለች። አንተን እውነተኛ መሆን አትፈልግም። እሷ እውነተኛ ሆና እንደ ኢትዮጵያዊነት እህት ብዬ እየጠራዋት እሷ እውነተኛ ሆነ ተናገረች። አንተ ግን ለምን እውነተኛ አትሆንም? ያኔ እውነት እያወራሁህ እኮ ነው። ግልጽ ነው የምነግርህ እኮ። ታዲያ መጠጥ ቤት ነው አይደል የተገናኛችሁ? ጭፈራ ቤት? ኦኬ አዎ። እሺ እና ምን ከዛ መጣችሁ አብራችሁ አደራችሁ። በሃይማኖትህ እግዚአብሔርን ታመልከዋለህ አይደል? በኦርቶዶክስ ሃይማኖት። አዎ። አሁን ያደረግከውን ነገር በመጠጥ ቤት ማምሸት፣ ሳትጋቡ እንደዚህ መተኛት እግዚአብሔር የሚወደው ነው? ኖ አውቃለሁ። አይፈቅድም አይደል? ጌታ ኢየሱስ ግን ሁለታችሁንም እንደሚወዳችሁ ልንነግራችሁ እንወዳለን። ኦኬ። ጌታ ኢየሱስ ክርስቶስ አንተንም እሷንም ይወዳችኋል። ከዚህ ከተሳሳተ የህይወት ጎዳና ተመልሳችሁ እሱን በንስሐ ወደ እሱ ብትመጡ ከበደል ከኃጢአታችሁ ይቅር ሊላችሁ በደሙ ሊያጥባችሁ ልጆቹ ሊያረጋችሁ ይወዳል። እኛም እንወዳችኋለን። ባደረጋችሁት እና በምታደርጉት ነገር ትክክል ባይሆንም አንፈርድባችሁም። ጌታ ግን ይወዳችኋል። ጌታም አይፈርድባችሁም። ኃጢአታችሁን አይወደውም። ያደረጋችሁትን ነገር አይወደውም። እናንተን ግን እንደሚወዳችሁ የጌታን ፍቅር ልነግራችሁ እንወዳለን። ጌታ እናንተን ይወዳችኋል። ያደረጋችሁትና የምታደርጉትን አይወድም። ስለዚህ ይሄ ለእናንተ ዛሬ ለህይወት የሚሆን የንስሐ ቀን ነው፣ ከተጠቀማችሁበት ማለት ነው። ከተጠቀማችሁበት ወደ ጌታ ለመምጣት ልባችሁ የተዘጋጀ ከሆነ የዘላለም ህይወት በክርስቶስ ኢየሱስ አምናችሁ ለማግኘት የምትፈልጉ ከሆነ አለ ምክንያት እግዚአብሔር አላመጣችሁም። እናንተ ምናልባት ቅድም ብዙ ጊዜ ያለው እያልከኝ ነበር። ታይ ነበር አንተ ይህን ፕሮግራም። እኔ አንተን ፎሎ አድርጌ አያለሁ። የዛሬ ይኸውልህ ምናልባት አመት ይሆናል። ኪንግስ ክሮስ የሚባል ቦታ አለ። ኪንግስ ክሮስ የሆነ አንድ ፍሬንድ ነበረ እና ሆላንድ ለንደን ውስጥ አዎ ኪንግስ ክሮስ እና አሜሪካ እናቱን ላይ ሄዶ ተመልሶ ኪንግስ ክሮስ ቀጣ የሆነ ፐብ ነው ምናምን እና ቁጭ ብለን ቢራ ያጠጣ። ከዛ ዝም ብዬ ገባውና ምናምን ቲክቶክ ላይ አንተን ስከፍት እንደ ይሄ ኤርሚያስ የሚባለው ልጅ ታያለህ ምናምን አለኝ። ከዛ አዎ ምናምን ስለው ኧረ እሱ እኮ ያወራል ምናምን አለኝና ምላሳው ነው አለኝና ኦኬ ፈታን። እዛ ጋር ተለያየን። ከዛ እሱ ጋር አውርተን የሆነ ነገር አልተግባባን ምናምን ወየው እየሰለኝ ተቀየስኩትኝ ምናምንና ረጅም ጊዜ አልተገናኘን። የሆነ ቀን
ተኝቼና በህልሜ ምን ያለው ሴጣን ስታወጣ አየሁ። አንተ ሴጣን እያወጣት ከዛ ሆነ ሶስት ጮ ምናምን ብለህ ምናምን የጮ ምናምን አዩትኝ። ከዛ ሶስተኛ ጮሄ ምናምን ብንን አልኩትኝ። አንተ ላይ ነው ሰይጣን ሳወጣ ያየው? አዎ ስታወጣ ምናምን አየሁና በቃ ከዛ በቃ ሁለተኛ አልገባም አንተን ማየት አልፈልግም አልኩና ረጅም ጊዜ ገብቻ አላይም። በቃ ስትመጣ ፎሎ አድርጌያለሁ ግን አላይም አንተ ነው። ከዛ መጽሐፍ ቅዱስ አመጣውና ከዛ ትራሴ ስር ከተትኩትኝ። መጽሐፍ ቅዱስ አለኝ ከትቼ ትራሴ ስር ስተኛለሁ። በቃ ያንን ህልም ካየ በኋላ ነው ከዛ በኋላ ማየት የፈራኸው? በቃ አንተን ማየት ተውኩትኝ። አንተን ላይቭ ስትገባ አልገባም አላይም። በቃ መጽሐፍ ቅዱስ ምናምን የሆነ እንትን ሲለኝ መጽሐፍ ቅዱስ ከታለሁ ትራሴ ስር ስከት ኖርማል ሆናለሁ። እዛ በቃ ጩ ምናምን ጩ ትላለች ጩ ብለህ ምናምን ሁለቴ ሶስት ጩ ምናምን ብለኝ ይሄ የምትነግረኝ ምን ያህል እውነት ነው? ኧረ እግዚአብሔርን በእግዚአብሔር ነው የምመልክ። እግዚአብሔርን ሶስቴ ጮህ ብለኝ ጮሄ ሁለቴ ምናምን ሲጮህ ሶስተኛ ጮህ ምናምን ብለኝ እንዲህ የሆነ እጅን እንዲህ ግንባር ላይ ስትጭን ስትመታኛ ያለው። ከዛ ሶስተኛ ሲጮህ ብንን አልኩትኝ፣ ደነገጥኩትኝ። ከዛ ነቃውትኝ። ከዛ ነቃውና ደነገጥኩኝ፣ ፈራው ምናምንና የሆነ መጽሐፍ ቅዱስ ትራሴ ስራ አድርጌ ስተኛ በቃ ሰላምተኛው አይ በቃ አንተ ላይ ክፉ መንፈስ አለ ምናምን ብዬ ተብትኝ። አንተ ነው እኔ ላይ ነው ክፉ መንፈስ ያለው? እኔ እንደዛ ነው የተረዳሁትኝ። ክፉ መንፈስ ካለብኝ ክፉ መንፈስ ከአንተ ላይ ሰይጣንን ሳስወጣ ነው አይደል ያየው? በል የሆነ ያው ጮህ ምናምን ሶስቴ ጮህ ምናምን ብለህ የሆነ ሲጮህ በቃ ምናምን እንደዚህ አይቼም አላውቅም። እንደዚህ ምናምን እኔ ገባክ? ህልም ከዛ በፊት አይተህ ታውቃለህ? አላውቅም። እንደዛ አይነት ቅጀት ነው ምናምን እንደዚህ አይቼ አላውቅም። እንደዚህ ጮህ ወጣ ምናምን እንደዚህ በቃ በጣም እንዲህ ወጥረኸኝ ከግራ ከቀኝ የሆነ ሰው ቆሟል ሰው ያዙት ብለህ እንዲህ ትመተኛለህ ግንባሬን ስትመታ ምናምን እዛ ደነገጥኩትኝ ምናምን እና ኪንግስ ክሮስ ማለት ለንደን ከተማ ነበር የምትኖረው የነበረው አንተ? ኪንግስ ክሮስ ለንደን እዛው ሰፈሬ ነው፣ እዛው አካባቢ ነው። አባትህ ይህንን ልጅ አትስማው ብለው ያሉ ሰውዬ ነህ እንዴ? እውነትህ ነው? ከዚህ በፊት እሱን ታሪክ አስታውሳኝ። ታሪኩን ስለማውቀው ስትነግረኝ ስለማስታውሰው ያ ሰው ከሆንክ ትነግረኛለህ። እስኪ ምን ነበር ያሉ? አያቴ ብያለሁ። አያቴ ምን ነበር ያሉ? ታሪኩን አውቀዋለሁ፣ የነገርከኝን አውቀዋለሁ። እንደዚህ ምናምን እንትን እንደምትል አይሁኑ ነገር እንደምታጫውት ምናምን ታቦትም እንደወሰድክ በቃ ሚዲያ ነው። ያው ሰው ሁሉ የሚያውቀው ነው። ነገር ግን ችግር የለውም። ምንድን ነው ሰው የሚያውቀው? የወሰድከው ምናምን ነው። ኤርሚያስ እንደሱ አናውራ። በቃ ችግር የለውም። ታውቃለህ ነው በዛ ሰዓት ወጣት ነበር ተሳሳተ። አያቴ ነገሩኝ ብለህ ያልከው እዚሁ ሶሻል ሚዲያ ላይ ስትናገር እኔ ቤት ስለሰማሁ ሰው ሁሉ ስለሰማ ምንድን ነበር ያሉ አያትህ? ከለንደን ከተማ ከለንደን አይደለም ያልኩህ፣ እዛው አዲስ አበባ ነው የምልህ። አዲስ አበባ ጊዮርጊስ እኮ አንተ እኮ ልክ ነህ። ጊዮርጊስ ቦታውን አስታወስከኝ። እኔ ታሪኩን ስለነገርከኝ አንተ ከሆንክ በትክክል ድጋሚ ታሪኩን ንገረኝ ስለማውቀው ማለት ነው። ቦታው ጊዮርጊስ ነው። አንተ ግን ከእንግሊዝ ሀገር ነው አይደል ሄደህ ለሆሊዴ ሄደህ ነው አይደል እዛ ያሉ? አዎ በደንብ አውቃለሁ። ግን ምን ነበር ያሉ እሳቸው አያትህ? በቃ ተናገሩ እውነቱን። ኤርሚያስ አበበ የሚባል ሰውዬ ምናምን በቃ ገባክ እንዳልሰማ ምናምንም እኔ በጣም ነው የምሰማ ገባክ? በቃ አሁን ትክክል እውነተኛ ሰው ነህ። በትክክል የነገርከኝ ከዛሬ 2 ነው 3 ዓመት በፊት ማለት ነው። አውርተናል፣ ረጅም ጊዜ አውርተናል። የሀገር ሰው ነው የሚሰማክ። እዚህ ሀገር የተቀየሰ ነው እንሰማለን። በቃ ዝም ብሎ ምናምን ያያል አንዳንድ ሰው። ይሄ ምንድነው አንተ የምትለዋል ምንድነው ባክ ምናምን ብለክ የሆነ ሳይገቡ የሚያየው ለምትለዋል አይደል? እንደዛ እኔ እዚህ ሀገር ቄስ እነግራለሁ። ቄስ እንትን ምናምን ዲያቆን ምናምን እንዲህ ቢሃይንድ ሆኖ ምናምን አንተ ሳታያቸው የሚሰሙ አንተም ቢሃይንድ ሆነ ነው ከዛ በኋላ የምሰማው ነው። እኔ ችግር የለውም እገባለሁ። እኔ ችግር የለውም። ላይክ አታውቀኝም፣ እኔንም በቃ ኖርማል
ግን እንደዛ አንዳንዴ አንተ ታወራለህ እንዲህ ተቀይሳችሁ የምትሰሙኛሉ ምናምን ትላለህ። እንደዛ የሚሰማ ምናምን የሀገር እኔ የማውቀው እዚህ ጋር አለ። ዝም ብሎ ቁጭ ብለን ምናምን ገባክ የሆነ የሚታወቁ አንዳንድ ሰዎች አሉ ይሰሙዋል። እና ያው እኔ ደግሞ በቃ ደስ ይለኛል የምታወራው ምናምን የሚወት ታስጨንቃለህ ምናምን ደስም ትለኛለህ። ግን ያው በእናትሽ እሺ ቆይ አሁን አይ እህታችን ቆይ ኦኬ በደንብ ነው አስታወስኩት ልጁን የነገረኝን። ይህን ታሪክ ስንት ሰው ያስታውሳል? የምታስታውሱ 77 ቁጥር ጻፉ። ከእንግሊዝ ሀገር ለሆልዴ ወደ አዲስ አበባ ሄዶ አያቱ ናቸው ጊዮርጊስ አካባቢ በስርዓት እና ኤርሚያስ ያኔ እንደው ስለ መጥቆራ የአየሩ ላይ ጋኔን የሚባለው ስለ ነፈረጎ ምናምን ነገር ታስታውሳላችሁ አይደል? አዎ በጣም ያው ብዙ ሰው አለ። ትክክል ነው የተናገርከው። ያኔም የተናገርከው አንተ ነህ። አሁንም ያንን ታሪክ ስታስታውሰኝ አንተ እንደሆንክ አወኩ ማለት ነው። እሺ እኔ የምልህ ያኔም ሳወራ ታስታውስ ከሆነ በጣም ቅን ልብ እንዳለህ ነግሬህ ነበር አይደል? ታስታውሳለህ? ኦኬ እሺ። አሁን ከሰጠኸኝ እኔ 300 ፓውንድ ከሰጠ ጌታን እቀበላለሁ እያለች ነው። አይ ነው የለም 10 ሳንቲም ማልሰጥ 10 ሳንቲም ማልሰጥ 10 ሳንቲም ማልሰጥ ለገንዘብ አይደለም ጌታ። በቃ ቆይ እህታችን አሁን አንቺን ቆይ ለጊዜው እሱን ላውራውና ከዛ አንቺን ማወራሻለሁ። ኦኬ ጠጡ የጠጣን ነው ኢየሱስ ጠጡ ብሏል አለ እሱ እና ይሄው ጠጣ አንተ ሄዲ በኢየሱስ በቃ አውራሽ አንተ ጠጣበት። እሺ አሁን ማውራት ትችላለህ ወንድማችን አንተ ያለህበት ሁኔታ። እሺ ያኔ ልብህ ቅን እንደሆነ እንደውም አስለቅሰኸኝ ሁሉ ነበር አስታውሳለሁ። አስታውሳለሁ በጣም ደጋግመህ እያወራክ ነበረ ስለኔ ስታወራኝ አልቅሼ ነበር አስታውሳለሁ። ኦኬ ልብህ ቅን ነው፣ ጌታን ትፈልጋለህ፣ የኦርቶዶክስ እምነት ተከታይ ነህ። ያኔም ስትነግረኝ አያትህም እንደውም ይህን ሰው እንዳትሰሙት ነው ብለው ያሉ እንዳትሰማው ነው ብለው ያሉት። ኦኬ ህልሙን ከዛ በኋላ ነው ያየኸው? አረ ህልሙን አሁን እኮ ነው የምልክ እኮ አሁን 2 ሳምንት ምናምን እኮ ቢሆነው ነው እግዚአብሔር እንደዚህ ምናምን እንትን አየሁትኝና ላይ ከዛ በጣም እንትን አልኩትኝ ደነገጥኩትኝ እና መጽሐፍ ቅዱስ ነበረ የሆነ መንገድ ላይ የሚሰብኩት አሉና መጽሐፍ ቅዱስ ሰጥተውኛል። ከዛ እሱን አምጥቼ ትራሴ ስር ከትቼ ምናምን ተኛሁትኝ። እንዲህ ስትመታኝ ግንባሬን እየመታኝ ምናምን እንዴ ለምንድን ነው ይመታ? እሱ ነው የመታኝ በህልሜ ነው። በህልም ነው እንዴ? ከዛ እንደዚህ እህታችን ቆይ አንዴ ፕሊዝ በየመካከል አትግቢ እሺ? እሺ ያ ቴንክ ዩ ኦኬ። ሶስት ሳምንት አልሞላው 2 ሳምንት 3 ሳምንት ቢሆኑ ነው ወር አይሞላውም። እንዲህ ዛሬ ሳምንት 2 ሳምንት በቃ 2 ሳምንት ቢሆኑ ነው እንዲህ የመታኝ ምናምን ውጣ ምናምን ትለኛለህ እና ከዛ ሶስተኛ ጩ ስትለኝ እንዲህ የታገልኩ ምናምን የሆነ ሰው ይዛሉ ነው የታገልኩ። ሶስተኛ ጩ ስትለኝ ሶስተኛ ሆነ ሲጮ ታገልኩትኝ። ሶስተኛው ላይ እምቢ አልኩትኝና ሰው ምናምን ይዘኛል የሆነ የአንተ ግሩፖች ምናምን ሲይዙኝ ምናምን ከዛ እንዲህ ጮና ሶስተኛ ስጮው ከዛ የሆነ ሰዓት ላይ ተነሳው ነቃው ደነገጥኩትኝ። አንተ አንዳንዴ ምን ትላለህ? እኔ በጣም ነው አንተን የምሰማከና አንዳንድ ከፍቼ ምናምን እየሰማሁተኛለሁ እና ህልም ያያችሁ እንደዚህ ንገሩኝ ምናምን ትላለህና ከዛ ግራ ገባኝ። በቃ ምንድነው ይሄ ልጅ ምን እያደረገኝ ነው አልኩትኝ። ገባህ? እንዲህ ሶስተኛ ላይ በጣም ሳስቸግር እንዲህ መታኝ ግንባር እንዲህ ስትመታኝ ሶስተኛው ጮኸና ልክ ሲጮህ ነቃውተኝ። እንዴ እኔ ሰይጣን አለብኝ እንዴ ምናምን አልኩትኝ። ኧረ በስመ አብ በኢየሱስ የለብኝ ምናምን አልኩትኝ። እንዴ ሰይጣኑን ነው ካንተ ላይ ወጣ ብዬ ስለ የሰማው ጮህ ብለህ አልኩ። 3 ጮህ ብለህ 2 ጮህ ሶስተኛው ላይ አስጨነኩህ። ሶስተኛው ላይ እምቢ ስልክ መታኝ። እንዲህ ስትመታኝ ግንባሬን ስትመታኝ ከዛ የሆነ ግርግር ምናምን ፈጠረ ይሆናል። ሶስተኛው ላይ ጮህኩትኝ። ከዛ ስነቃ ምናምን ደነገጥኩትኝ። እንዴ በናን አልኩትኝ። በቃ
ኧረ በቃ በስመ አብ ምናምን አልኩትኝ። ኧረ በቃ እኔ ሚካኤል በቃ ድረስልኛል አልኩ የለሁትኝም በቃ። ከዛ ሌሊት ነው ደግሞ ገባ። አንድ ጥያቄ ልጠይቅህ። ማን ነበረ ስምህ? እኔ ተመስገን። አንድ ጥያቄ ልጠይቅህ። ቅድም ጠይቄ ነበረ ጌታ ኢየሱስ ክርስቶስን እንደምትወደው ነግራኝ ነበር አይደል? በጣም ነው የምወደው። አንተ እኔን ነው የምትወደው? እህታችን ቆይ አትረብሽን ፕሊዝ። ምን አንቺ በእናትሽ ስርዓት ይችላል እንደ ኢየሱስ ካልሆነ ስርዓት አስይዛለሁ በእናትሽ። በየመካከል እየገባሽ እኔ እግዚአብሔርን አሁን ወደ ቤት ታክሲ ጠርቼ ትሄጃለሽ። ስርዓት አይሽ እኔ ኖ እህቱ ነኝ። በእናትሽ ሰው የሰማን እኔ ከወድ ገና አላገባም። ችግር የለውም ተው በቃ። በቃ እኔን አገባሻለሁ ብለህ እንዴ? ኖ ሙስሊም አላገባም እኔ እንደዛ ነው የምትለው? እሱም በኋላ ታወራላችሁ። ቆይ እሱም በኋላ ታወራላችሁ። ወንድሜ ተመስገን ለንደን ሀገር በነበርክበት ሳለ የኦርቶዶክስ እምነት ተከታይ እንደነበርክ እዚሁ ህዝብ በፊት መጥተህ የነገርከኝን እኔ አስታውሳለሁኝ። አሁን ያለህበትን የኃጢአት ውድቀት አይደለም እኔ የማየው፣ ጌታም ራሱ እሱን አይደለም የሚያየው። አንተ ጌታን የሚወድ ልብ አለህ፣ በጣም ቅን ልብ አለህ። እግዚአብሔር አንተ ሊያድን ይፈልጋል። በህልም ሁሉ ጭምር እንግዲህ ስለ እኔ ያሳየህ አንተ ላይ ያለውን እርኩስ መንፈስ እንዲወጣ ሳዘው እና በሶስተኛው ጊዜ ላይ ግንባርህን በእጄ ስመታው ነው አይደል የነቃው። ይሄንን ህልም 3 ሳምንት ምናምን ነገር ሆነኝ ነው አይደል ያልከው? 2-3 ሳምንት በቃ እንዲህ አስጨንቀኸኝ ምናምን ግሩፕ እንዲቆማ የሆነ ሰዎች አሉ፣ ከአንተ ጋር የቆሙ ሰዎች አሉ ምናምን ስታዝ በቃ ስታስጨንቀኝ ምናምን ስትመታኝ ምናምን ሶስተኛ እንደዚህ ግንባሬን ስትመታ በቃ ጮህኩትኝ እና ብድግ አልኩትኝ። በጣም ነቃውትኝና በቃ ግራ ገባኝ። በጣም ደነገጥኩትኝ። አልቻልኩም። እንቅልፍ እምቢ ሲለኝ መጽሐፍ ቅዱስ አለኝ እንትን ላለ የሚሰብኩት ስቴሽን ላይ ምናምን ከዛ ከነሱ ወሰድ መጽሐፍ ቅዱስ ትራሴ ስር ከትቼ ምናምን የተኛሁትኝ። ከዛ በቃ የሆነ መንፈሱ ጥሩ አይደለም አንተን ብዬ ማየት አቆምኩትኝ። በፐርሰንት ደረጃ አስቀምጥ ተብለህ ብትባል ጌታ ኢየሱስን ምን ያህል ፐርሰንት ትወደዋለህ? 20%? 50%? ከመቶ በላይ ካለ ከመቶ በላይ ነው የማደርገው። እውነቱን ንገረኝ። እኔ እውነቴን ነው። በምድር ላይ ሚስት ቢኖርህ፣ እናት አለህ፣ አባት አለህ፣ አያትም እኛ ቄስም አሉ ይሄን ሰው አትስማው ብለው ያሉ ያኔ ስትነግረን በነበረ ሳ ላይ ልጆችም ቢኖርህ፣ ሚስትም ቢኖርህ፣ እናት አባትም አለህ፣ ዘመድ አለህ። ኢየሱስ ክርስቶስን ከነዚህ ከሚስት ከእናት ከአባት ከልጅ ከራስህም በላይ ምን ያህል ፐርሰንት ትወደዋለህ? እውነቱን ንገረኝ። እኔ ኢየሱስን በጣም ነው የምወደው። እኔ እጄ ላይ ራሱ ተነቅሻለሁ። እኔ ጀርመን ነበርኩ። እውነቴን ነው የተነቀስከው። ሶስቱን ነው። አንድ ቀን አንተ የሆነ ቀን ስታወራ በግራ በቀኝ የተሰቀሉት በቀኝ ያለው እንትን ነው በግራ ያለው ምናምን ብለህ አወራህ። ግን እኔ ሶስቱን ነው የተነቀስኩት። ሶስቱንም መስቀል ስቅለቱን የተሰቀሉትን ሶስቱንም ተነቅሼ አንድ ቀን አንተ ስተዋል በግራ ያለው ዋሼ በቀኝ ያለው እያልኩ ነበር። እዛ ሳይጠመቅ ዳነ ምናምን ብለህ አውርታል። አላቅም ግን ምን ላይ ነው የተነቀስከው? እጄ ላይ ሶስቱን ተነቅሻለሁ። ከፍ ብሎ ደግሞ የኢየሱስ ሙሉ ፊቱን ተነቅሻለሁ ምናምን ገባ። ዳማች ነው ኢየሱስንም ልታሳየን ትችላለህ? ቀንድ እስኪ ትልቁ ላይ ላድርግ፣ ከፈተው የጌታ የተነቀስከውን ማለት ነው። ካሜራውን አዙረው። ቴንኪው ወንድማችን። ባይዞ ስልክህንም ጻፍልኝ፣ እኔም ጽፍላለሁ። ፎሎ ባክ ስለመለስኩልህ ካሜራውን ሮቴት አድርገው። ጌታ በጣም ይፈልገዋል። ከዚህ በፊትም ነግሬዋለሁ። ያኔ በጣም ቅን ልብ ያለው ወንድም ነው። አስታውሳችሁት አይደል ወገኖች? በጣም ብዙ ሰዎች በወቅቱም ስለነበረ ማለት ነው። እኔ በጣም አስታወስኩት። አያቱ እንደውም አትስማው ይህንን ሰው ብለው አሉ። ስራት ናገር እዚህ ጋር እንቀሳት
ተሜ ክፈትና አሳየን የተነቀስክበት አይታይም እንዴ? አይታይም። ኦኬ አሁን አየ ነው። ኦኬ አዙሮ በዛኛው ሳይድ ኦኬ ይታያል መካከል ላይ። እሺ በዛኛው ሳይድ ሲሆን የሚታየው ኦኬ ያው ትልቁ መካከል ላይ ያለው የጌታ ስቅለት ነው። እንደሱ ኦኬ። ለምንድን የተነቀስከው እጅህ ላይ እንደዚህ? እኔ ኢየሱስን ስለምወደው ነው የተነቀስኩትኝ፣ ግን አላውቅም። እኔ ላይክ በጣም ረጅም ጊዜ ነው የሆነ ነጭ ነው የነቀሰችኝ ምናምንና ኢየሱስን ለምን ምርጫ ለምን አደረከው? ለምሳሌ እባብ ወይ የሆነ ሴት ወይ የሆነ ነገር አሁን ከላይ እንዳደረግከው አይነት ነገር እንዴት እንደዛ አይነት ነገር አልተነቀስከ? ለጌጥ ነው ወይስ ጌታን ስለምትወደው ነው የተነቀስከው? ሆልዳን ችግር የለውም። እኔ ኢየሱስን ስለምወደው ስለ ኢየሱስ ጽሁፍ እዚህ ጋር አሁን ባሳየቅ ሌላ የሀገር ጽሁፍ አለ ስለ የተነቀ በቃ እኔ በጣም ወደዋለሁ። በቃ ከልጅነት ጀምሮ ኢየሱስ ኢየሱስ ነው የምለውና ልዩቱ የምትነቀሰኝ የሰይጣን ምናምን አሳየችኝ። ይህን ልንቅስ ምናምን አለችኝ እና ሆነ ቀነሰችልኝ ሂሳብ። እንደዚህ ከሆነ እንደዚህ ያደረገላሉ እንደዚህ አለችኝ። ገባ ፈረንጅ ናት። ከዛ አይ አልፈልግም ምናምን አልኩና ኢየሱስ ስላት አንዱን ነቅሽኝ ስላት ሶስቱን ላድርግልህ አለችኝ። ቤተክርስቲያን ትሄድ ነበር? በኦርቶዶክስ እምነት ተከታይ ሄጄ አላውቅም። እኔ ከተሰደድኩ በኋላ ከወጣሁ በኋላ ሄጄ አላውቅም። በቃ ከየት ከወጣህ በኋላ? ከሀገር ከወጣሁ በኋላ ሄጄ አላውቅም። ለንደን እያለህ ኦርቶዶክስ ቸርች አትሄድም ነበር? አልሄድም። ሄጄ አላውቅም። እኛስ ጋር ጴንጤዎች ጋር ሄደህ ታውቅ ነበር? ሄጃለሁ። እዛ ታገባለህ ምናምን ብለውኝ በቃ ሄጄ ነበረ፣ ግን አጣውና። አንተ ታገባ ነው እንደ ቸርች የምትሄደው? አንቺ አይደለሽ የምጠይቂው እህታችን። ኦኬ ፕሊዝ። ሄጄ አላውቅም። ስንት ጊዜ ሄጃለሁ? አንድ ሁለቴ ምናምን ሄጃለሁ። በቃ ከዛ በኋላ ሄጄ አላውቅም። በጣም ወዶ ፓስተር አለ እሱ እዚህ ሀገር አለ። አላውቅም። እዚህ ማንንም አላውቅም። አሁን ለንደን ያለው ኢትዮጵያ ነው ያለው? ለንደን ነኝ። እዛው ለንደን ያለው ኪንግስ ክሮስ አካባቢ ነው የምኖረው። ራሱ እዛው ነው ቤት። አሁን ያለው የት ነው? አሁን በዚህ ሰዓት ላይ ኪንግስ ክሮስ አካባቢ የት ልበ አርሰናል ስቴዲየም አካባቢ ነው ያለሁት። በጣም ኪንግስ ክሮስ ቅርብ ነኝ ማለት ነው። በጣም ቸርች ጥራ ካልከኝ ለኔ ቅርብ ቸርች ኪንግስ ክሮስ ነው። በባስ ሄድኩትኝ። በባስ ሄድኩ 10 ደቂቃ ምናምን ነው። በጣም ቅርብ ነው። በቃ ሰፈሬ ነው ማለት ነው። ኦኬ ሴንትራል ለንደን ነው አይደል? ሴንትራል ለንደን በካርታ ላይ ስላየሁት ነው። ኦኬ ለንደን ስላልመጣሁ። እሺ ሌላ ያየኸው ህልም አለ? እኔ አይቻለሁ። እኔ ህልም አይቻለሁ። አንቺንም ጠይቅሻለሁ። ሌላ አንተ ያየኸው ህልም አለ? ምንም ሌላ ህልም አላየሁም። ስለአንተ አላየሁም ምናምን፣ ግን ስለ እኔ ብቻ ሳይሆን ከህይወት ጋር በተገናኘ ነገር ያየኸው ነገር አለ? አልፎ አለ፣ ግን ቅጀት ነው ብዬ ስለምወሰድ ሌላውን እንትን አለለም። የማትረሳው እስኪ ንገረኝ። የማትረሳው ቅጀት ነው ብለህ ያልከው ግን የማትረሳውን እስኪ ህልም ንገረኝ። ለምሳሌ ማትረሳው የሆነ በቃ ዝም ብሎ እየመጣ ምናምን የሚታየኝ የሆነ ቸርች፣ የሆነ የጴንጤ ቸርች እየሄድኩትኝ መንገድ ላይ የሆነች እብድ ሴትዮ ቁጭ ብላ፣ እብድ ናት ደግሞ አውቃታለሁ እብድ እንደሆነች፣ እና ልክ የጴንጤ ቸርች ምናምን እየሄድን እንዲህ ጓደኞቼ ጋር እየሄድን ሁሌ ደጋግሜ አያታለሁ፣ አረሳትም። እና ከለክልሃለች ወይስ ምንድን ነው? ኖ እየሄድን እንዲህ ቸርቹ ጋር እንዲሄድን ቅያስ አለ፣ ልንቀየስ ሆና ልንገባ ምናምን የሆነ መንገድ አለ ተቀይሰን የምንሄዱ። እዛ ጋር ልንደርስ ስንል ሴትዮዋ በጣም ትጮብኛለች እና ታዝረነግጠኛለች። እና እሷ ሴትዮ ሁሉ ቀን አያታለሁ። በቃ ወደ ቸርች እንዳትገባ አይደል? አዎ እብድ እንደሆነች አውቃለሁ። የእውነትም እብድ ናት፣ ግን ዝም ብሎ በአይሙሪ ትመጣለች። ስተኛም አንዳንድ እንዲህ ቅያስ አለ ምናምን፣ ልጅ ሆነን ምናምን ገባ እዛም እዚህም ምናምን ትሄዳለህ ምናምን። እና እሷን ሴትዮ አያታለሁ። በቃ ወደ ቸርች ልትገባ ስትል ሁሌ ትጮህብሃለች አይደል? ትጮሃለች፣ ትመልሰናለች። እንደ እብድ ናትም በቃ ሆነ አትሰማንም። ገባ ቅያስ አለ ስንል ታስመልሰናል። ትጮሃለች ምናምን ትረብሻለች። ዳዋ ታሰዋል እና በቃ የሆነ
አያታለሁ ምናምን ላይ ኦኬ እሺ ወንድሜ ታሜ ስልክህን አሁን ልጽፍልኝ እንችላለን በውስጥ መስመር ለኔ ፈቃደኛ ነህ እኔም እጽፍልሃለሁ አዎ እጽፍልሃለሁ ያንተ ድሮ ነው ያለኝ ይሄኛው አለ ቆይ እስኪ እዚህ ጋር አሁን እያወራሁ መጻፍ አልችልም አይደል መሰለኝ እያወራን መጻፍ እችላለሁ ቆይ እኔ ህልሜን ልንገረው እኔ እንዴ ህልም ይፈታል አላልክም እንዴ ወይኔ ወጣን እንዴ በእናትሽ ኧረ ህልም ይፈታል አላልክም እኔ ህልም ቆይ እናታ እዚሁ እንዳለ በውስጥ ጻፍለት ለኤርሚ እኔ እንዴ ነው የሚቻለው እዚህ ጋር አይቻልም መሰለኝ አይደል ወጥቼ ካለ እኔ እየጻፍኩልህ ነው ቆይ አንዴ ጠብቀኝ እኔ እየጻፍኩልህ ነው ኧረ አንቺ ዝም ብለሽ አታውሪ በእናትሽ አንተ ብቻ ነው ህልም የምትናገረው ህልም ይከፈታል ህልም ይከፈታል አይፈታም አንቺ ህልም የሚፈታ ሰው ዝም ብሎ ነው ጴንጤ ሰባኪ ነው ዝም ብሎ ነው ስልክ ተጽፎልሃል እዚህ ጋር ዘኪም ደግል ነው ጠላ ምናምን ይወዳል በጠላ አፋፉን ነው እሺ ታሚ የስልኬን ጽፌልሃለሁ አይተዋለች ዋትስአፕ ማናት ያለችው ማናት እኔ ነኝ ጻፈልኩ አለች ይታያል ኦኬ ተተዋወቃላችሁ እንዴ አሁን አንተ ትራስ ተዋወቅኝ ተተዋወቃላችሁ እሷን አንተ ስማ ይኸውልህ እኔ ራሴ እኮ ህልም አይቼ ቆይ ተነግሪኛለሽ እህቴ ቆይ የእሱን ጋር ግና የኔን ንኪው እንጂ ጻፊልኝ እሱን ስልክ ያንቺን ስልክ ጻፊልኝ የኔን ንኩ ተመጀመሪያ የኔን ንኪው ያንቺን ንኪው ንኪው እህቴ የኔን ክሊክ ሰው ተሚ ከዛ በትልቁ ይሆናል የኔ ማለት ነው ከዛ ሜሴጅ ስልክ ጻፍ ነው ተመልሳችሁ ነው ወጣ መሰለኝ አላወቀበትም በቃ ይሄ ፕሮግራም ዛሬ እሱ ፕሮግራም ነው ማለት ነው አስታውሳችሁት ግን እዚህ ገስት ላይ ያላችሁ ሰዎች ስንቶቻችሁ ታስታውሳላችሁ መሲ አስታውሹ ስለመጥቆራ ያንን ለት ነው ታሪኩን ስትነገር ሰምቻለሁ ኤርሚያ ነው በወቅቱ ያስታውሳችሁ ሰዎች አላችሁ ይሄን ወንድም ጸግሽ አስታውሳችሁ ታደለ አዎ አልቅሻለሁ እንደውም በዚሁ ቀን እንደዚህ ምሽት አካባቢ ነበርና አዲስ አበባ ሄዶ አያቱ ይሄን ሰው እንዳትሰሙት ብሎ ቄስ ናቸው እንደውም አያቱ ኤርሚያስ አበበ የሚባል ሰው እንዳትሰሙት ብሎ ሲነግረኝ ምን ያህል በልብ ቅንነት ያወራኝ እንደነበረ ማለት ነውና ኢጣሊያ ድኖ ይወዳል ጌታ እግዚአብሔር ይባረክ እሺ ተመልሶ መጥቷል እሺ ጻፋችሁልኝ አልመጣልኝም ሜሴጃችሁ ተመስገን ጻፍከልኝ እንዴት ነው እምቢ ያለኝ ከርሚ ያንተን የኔን ንካው ቆይ ልንገርህ የኔን አሁን እሺ ነካውት ከዛ መጣ ፕሮፋይል ነው ስትነካው ፕሮፋይሉ መጣ አይደል ፕሮፋይሉ ሲመጣ ምን ይላል ሜምበር ምናምን ይላል ንካው እዛው ጋር ፕሮፋይሉ ንካው እዛው ጋር ነካው ኦኬ ስትነካ የሜሴጅ ክፍሉ መጥቶልሃል ከታች ሜሴጁ ላይ ስልክህን ጻፍልኝ እኔ ጽፌልሃለሁ ይታያል የኔ ሜሴጅ አዎ አመጣ ነው ደማስቆ ኖራለችና ደማስቆ ምናምን ያልከው ከዛ እስከፍቼው ስትሰማ ደማስቆ እኮ ነው የኖርኩበት አካባቢ ነው ምናምን አለችኝ ብዙ ሀገር ኖራለች ምናምን እና በቃ በጣም ነው የደነገጥኩት ደስ አለኝ ገባክ እና ደማስቆ በጣም ነው እሺ እሷንም ልጠይቃት እህታችን ማን ነው ስምሽ የኔ ስም ያጀና ወሬ በስክክል አውሪ አክብረሽ በስክክል በቁም ነገር ነው ማውራሽ ማን ነው ስምሽ እህታችን እንደዚህ ያልወደ እግዚአብሔር አንተ ስሜ ማን ነው በእናትሽ አትቀል በስክክል አውሪ ስሜ መናገር አልፈልግም ነው አውሪ በስክክል ንገሪ እቴ ትባላለች አንቺ በስክክል እሺ እቴ ይባላል እሺ እምነትሽ የእስልምና ሃይማኖት ተከታይ ነሽ አዎ ኦኬ ምንድነው ህልም አየሁ ብለሽ ያልሽው ምን አይነት ህልም አዎ ብታይ በህልሜ ማለት ነው ጠቅላይ ሚኒስትሩ ማለት ነው ከዚህ በፊት እኔን ታይ ነበር አይደለም አልዋሽም ወላሂ አልዋሽም በህልሜ ምን አየሁ መሰለክ ጠቅላይ ሚኒስትሩ ማለት ነው ቆይ እኔ አሁን የምትነግሪኝ
ስላየሹ ዝም ብሎ አገራዊ ነገር ከጠቅላይ ሚኒስትሩ ጋር ከተገናኘ ጠቅላይ ሚኒስትሩ ኩርቱ ፌስታል ነው ማለት ነው። አድምጭኝ ቆይ። እሺ ጠቅላይ ሚኒስትሩን ከሆነ ያየሽው ለጠቅላይ ሚኒስትሩ ፈልገሽ ተነግሪያቸዋለሽ። እኔ እያልኩሽ ያለሁትኝ እኔን ከዚህ በፊት አሁን እሱ ወንድሜ ተመስገን የኔን ስብከት ያያል፣ ይከታተላል። ከዚህ በፊትም መጥቶ ነግሮናል። ያው እንደሚነግረንም ያያል ማለት ነው። ያያል። ቆይ አንዴ ተሜ እኔ ላውራት። እሺ ተመስገን እኔ ላውራት ፕሊዝ። ሄደዋል። እሺ አውራ። ኦኬ ቴንክ ዩ። ስለዚህ እኔ አሁን የምትነግሪኝ ስለ አጎትሽ፣ ስለ አያትሽ፣ ስለ ጠቅላይ ሚኒስትሩ ወይ ስለ ሀገራችን ስለ ኢትዮጵያ ስላደግሽበት ቀይ ምናምን ነገር እሱን አይደለም ህልም ንገሪኝ ያልኩሽኝ ምናልባት የኔን ቪዲዮዎች ወይ ደግሞ የኔን መርሃ ግብር እዚህ ልክ እንደ ወንድሜ እንደተመስገን የማየት እድሉ ነበረሽ ወይ? ከዚህ በፊት አይተሻለሁ? የኔን አይተሽኝ ታውቂያለሽ? አንተን አይቼ አላውቅም። ግን ለምን ተመስገን እንደሚሰማ አላውቅም። ኦኬ። ስለዚህ ሌላ ህልም እኔን አይመለከተኝም ማለት ነው አይደለም? እኔ ግን ህልሜን ስነግር ተመስገንን ሰማሁ ህልም። እኔ ግን ህልሜን ስነግር አንተ መስማት አትፈልግም። ለምንድን ነው እሱን የሰማሁት? ከማን ጋር በተገናኘ ነው እሱ የነገረኝ? ታዳላለህ ማለት ነው አንተ ታዳላለህ ማለት አይደል? አላዳለም። ከማን ጋር በተገናኘ ነው ህልሙን የነገረኝ? አሁን ነው ብያልኩሽ። ኦኬ ከፈጣሪ ጋር ስለሆነ ነው። አንደኛ ከፈጣሪ ጋር ነው፣ ሁለተኛ ከእኔ ጋር የተገናኘ ነገር ነው አይደል? ህልሙን የነገረኝ አዎ መታኸኝ አለ። በጣም ተናድ የምር መስሎ በጣም ተናድጄ ነበረ። ግን እጅስ ላይ በህልም ነው አለ። ለአንቺ ነግሮች ነበር ይሄንን ህልም ዛሬ አሁን ከምናገሩ በፊት እሱ? አዎ እሱ ብቻ በቃ ጌታን እንቀበል ነው የሚለው። ኦኬ እሺ። አንቺ ምንድን ነው ያየሽው ህልም? ስለ ጠቅላይ ሚኒስትሩ ኩርቱ ፌስታል ይዞ ማለት ነው። ኩርቱ ፌስታል ይዞ እቤት የመጣና ከዛ በር አንኳኩቶ እኔ ልከፍትለት ስል ሄደ። ከዛ በቃ ሽጉጥ ይተኮሳል ምናምን። ጠቅላይ ሚኒስትሩ ግን ለምንድን ነው እኔ ቤት የመጣው? አይ ቆይ በመጀመሪያ ህልሙን በመጀመሪያ ነገር ነገርኩ እኮ። ጠቅላይ ሚኒስትሩ ኩርቱ ፌስታል ይዞ እኔ ቤት መጣ። የእንግሊዙ ጠቅላይ ሚኒስትር ነው አይደለም? የኢትዮጵያ ነው መልክ አብይ አህመድ። እሺ። እና ግራ ገብቶኛል። ኩርቱ ፌስታል ቢጫዋል አይደለም የኢትዮጵያ እሱን ይዞ በሬን አንኳኳ። እኔ ደግሞ ጠቅላይ ሚኒስትሩ መጣ ብዬ በደህና ልብስ ለብሼ በር እስክከፍት ድረስ ደግሞ ጥሎኝ ሄደ። ከዛ በቃ በጣም ተናደድኩኝ። ከዚህ በፊት ህልም አይተሽ ታውቂያለሽ? እያወራሽ ነው? ህልም አይተሽ ታውቂያለሽ ከዚህ በፊት? ሄሎ ኤርሚያስ፣ ሁልቀን እነግራታለሁ ነው አለች። ስለ አንተ ሁልቀን ምናምን ከፍቼ ምናምን አንተ ላይ ብስዝገባ ቆይ ህልሙን ስለነገረችኝ መልሰሽ ታስልኩ። ይሄን የመንግስት ነገር አይፈታም። እሱ ለምንድን ነው የማይፈታው? ሰማኪ ነው ተመስገን ፕሊዝ። እኔ ለእናንተ ጊዜ ሰጥቼ ሳወራ ይቅርታ፣ ክፉ ነገር እንዳታናግሩኝ። እሷን ላወራት ጠቅላይ ሚኒስትር ማለት ከዛ በፊት አንቺ ህልም አይተሽ ታውቂያለሽ? እኔ አዎ ህልም ያለው በጣም ነው የማየው። ብታይ ከማን ነው? ማን ነው ህልም የሚያሳየው? እንትን በቃ በጣም ሀብታም ሆኜ ነው የማየው። በጣም በቃ ዓለምን ሀገር ስሞራ ህልምን የሚያሳየው ማን ነው ነው እያልኩሽ ያለሁት። ማን ነው ህልም የሚያሳየው? እኔ ስተኛ ነው የማየው። እኔ ምን አቅልሃለሁ? ኦኬ ብዙ ጊዜ ምን ስትሆኝ ነው የምታየው? በጣም ባለስልጣን ሲሆን የዓለም ሚኒስትሮች መጥተው ሲያናግሩኝ ነው የማየው። እና በቃ እኔ በጣም ጥቃ ባለስልጣን መሆን ይመስለኛል። ስለዚህ ነው ጠቅላይ ሚኒስትሩ ፌስታል ይዘው የመጡት አንቺ ጋር? ኩርቱ ፌስታል እና በቃ ምን እንደፈለጉ አላውቅም። ግን ለብሼ እስከወጣ ድረስ ግን ጥለውኝ ሄዱ። እና ምን ጠብቂያለሽ ከዚህ ህልም? እኔ እንጃ። እኔ ግን ባለስልጣን መሆን ይመስልሃል? አይ ነው አይደለም ይመስላል አይደለም። ከዚህ ህልም ምን እንደምትጠብቂው አንቺ? እኔ እንጃ። ለምን መሰለህ ሳያናግሩኝ ነው የሄዱት። ለምን አላናገሩሽም? በር እስክከፍት ጥሎኝ ሄዱ። ረብሻ ነበር፣ ተኩስ ምናምን ነበረ። ምን ትጠብቂያለሽ ከዚህ ህልም ታዲያ? አላቅም። እኔ እንጃ። እኔ የዓለም ሚኒስትሮች መጥተው ሲያናግሩኝ ያለው እና በቃ እኔ ደረጃዬ ከፍ ያለ ይመስለኛል። ይሄ እንግዲህ አሁን ህልም ማን እንደሚያሳይ አታውቂም። አንቺ በእስልምና ሃይማኖት ውስጥ ነው ያለሽው። ህልም ከማንና ከምን በምን አይነት ሁኔታ ውስጥ ሰው እንዳለ ህልም እንደሚያልም አታውቂም። ስለዚህ ስለማታውቂ አሁን ይሄ ቅዠት ይባላል። ረተው እና በቃ እኔ ምንም ስልጣን የለኝም ማለት ነው።
ነው ቅዠት ይባላል። የህልሙ ምንጩን አታውቂም። አሁን እኛ መጽሐፍ ቅዱስ እኛ ክርስቲያኖች ስለሆንን የመጽሐፍ ቅዱስ አማኞች ስለሆንን በመጽሐፍ ቅዱሳችን ላይ አምላካችን እግዚአብሔር የእስራኤል ቅዱስ ልዑል እግዚአብሔር የክርስቲያኖች አምላክ የምናመልከው ዩኒቨርሱን ሰማያትና ምድርን በውስጡ ያሉትን ፍጥረታት ከአለመኖር ወደ መኖር ያመጣው ጌታ በባለፉት ትውልዶች በመጽሐፍ ቅዱስ በብሉይ ኪዳን እንደዚሁም በአዲስ ኪዳንም በህልም ይናገራል። አሁን አንቺ አታውቂውም፣ ግን አንድ ጊዜ እኮ ስለ ኢየሱስ በህልሜ አይቼው ነበረ እኮ። እሱን እኮ ነገር እንደሱ አይነት ከሆነ በህልሜ አይቼዋለሁ። ግን እንዴት መሰለ፣ እኔ ግን ኢየሱስን ያየሁት ጥቁር ሆኖ ነው እንትን ቀይ አይደለም። በስዕል እንደምናየው ሳይሆን የሆነ ጠይም ነው። እሺ አዎ ኢየሱስን እኮ በህልሜ አይቼዋለሁ። ጥቁር ነው ግን ላይክ አፍሪካዊ ነው የሚመስለው። ችግር የለው መልኩን ታዩ ነገር ምን አለሽ አይተሽ? እሺ አንቺ እስልምና ሃይማኖት ተከታይ ነሽ? አዎ ምን አለኝ መሰለህ? ምን አለሽ? ያያየሽ ይሄ ነው ወይ ይሄ ነው አለ ወይ ይሄኛው ነው አለ በህልሜ ማለት ነው። ግን ጥቁር ነው። እኔ አሁን በህልሜ ብዙ እንትን አይቼ አውቃለሁ። ኢቨን ነቢዩ መሐመድንም አይቻለሁ። ኦኬ ምን አለሽ ኢየሱስ ስታዩ? ኢየሱስ ግን ይሄ ነው ትክክለኛው አለ። ምኑን እያሳየ ራሱ እምነቱ ይሄ ነው ያንቺ ሳይሆን ይሄ ነው ትክክሉ አለ። እውነትሽን ነው? የምሬን ነው። ኢየሱስ መሆኑን እንዴት አወቅሹ? ኢየሱስ ነኝ አለ። ኢየሱስ ነኝ አለ። እኔ አሁን ኢየሱስን የምስለው በጣም የሚያምር ነጭ ምናምን ነገር ነው፣ ግን እሱ ጥቁር ነው። እኔ ያየሁት ጥቁር ነው። ጥቁር ስለ በጣም ጥቁር ሳይሆን እጅስ ላይ በኢትዮጵያ ቀይ ዳማ እንደምንለው ሂዝ ኖት ዋይት ሂዝ ኖት ብላክ እንደዛ ነው። ምን ያህል ዘመን ይሆናል ካየሹ? በጣም 5-7 ዓመት ይሆናል። ትክክለኛው መንገድ ይሄ ነው አለሽ? አዎ አለ። ግን እኔ በቃ እንዴት እንደዚህ ይላል ብዬ በጣም ገረመኝ። እንደዚህ መሰለህ ከእኔ በጣም የሙስሊም አማኝ በጣም ሙስሊም አማኝ ነኝ እና ቁርአን ስቀራ ነው የምውለው ምናምን እና እንዴት እንደዚህ አለ ብዬ ገርሞኝ። ይህንን ህልም ምን ያህል ታምኘዋለሽ? እኔ እንጃ። እኔ ለምን መሰለህ አትረሹም? አረሳውም፣ ግን ትዝ ይለኛል። እኔ እኮ እንትና ነቢዩ መሐመድንም አይቻለሁ እኮ። ምን አለሽ መሐመድ ስታዩ? ምንም በቃ እሱ ቁጭ ብሎ ምናምን ነገር ገላቢያ ለብሶ ቁጭ ብሎ ተኝቶ ዝም ብሎ አየኝ እንጂ ምንም ነገር አላለሽም? አዎ፣ ግን ሲያየኝ በቃ አለቀስኩ በጣም። እስካሁን ራሱ ሳስታውሰው አለቅሳለሁ። ግን ምንም አላለሽም? አረ ምንም አላለኝም። በቃ እኔ በህልሜ እኮ እንትኖች እኮ ያዩኛል። ነቢያት ኢየሱስ ግን ብሎ ቆይ አድምጪኝ። ኢየሱስ ነኝ ግን ብሎ ያለ መጥቶ ምን አለሽ? እውነቱ ይሄ ነው መንገዱ ይሄ ነው አለ ማለት እሱን ራሱ ማለት ነው። አዎ መንገዱ ይሄ ነው አለ። ግን ነው ምልክ መንገዱ ይሄ ነው። ከዛ ምን አልፈራሽም? አይ በጣም ቁርአን ቀራው። እኔማ በቃ ይሄ ምናልባት ሊያሳስተኝ ነው ብዬ ቁርአን ቀርቼ ምናምን ነገር እንትን አልኩ። ግን አትረሹ መልሙን አረሳውም። ለምን መሰለ ኮንፊውዝድ አረገኝ። እንደውም ምን ሆንኩ መሰለ በቃ ሁሉም እምነት ውሸት መሰለኝ። ኢየሱስም በህልም ያየዋለው ነቢ መሐመድንም አያለው እና ሳስበው ቆይ ምን እየሆነ ነው አልኩኝ። አንዳንድ ሰዎች ለምን አንደበታችሁ እጃችሁ ግን አያርፍም? በተለይ በጌታ የሆናችሁ ማለት ነው። እታች በጣም ተራወጣችሁ። በጣም እንደዚህ አይነት ነገር በጣም ትንቀልቀሉት አንዳንድ አማኞች በጌታ ብራዘር። እኔ በጋዝ የምሰራ ሰው እንዳይመስል እሺ። በጣም ነው የምትንቀዠቀዡት እታች ኮሜንት ላይ። በጣም ነውር እኮ ነው ወገኖቼ። ኮሜንት ላይ በጣም ነው የምትራወጡት። ምን ማለት ነው? እስኪ ተው እሺ ወገኖች። እኔ እኮ በጋዝ አይደለም የምሰራው እሺ። በጋዝ የሚሄድ መኪና አይደለሁም። የአምላክ የእግዚአብሔር መንፈስ በውስጥ ያለ ሰው ነው። ኦኬ አንተ ጋንንት ያለ እሺ። ኦኬ አብራችሁ ነው የምትኖሩት? እህታችን አይደለም። ስልክሽን ጽፊልኛለሽ? አንቺንስ ፈቃደኛ ነሽ ባወራሽ በውስጥ? አሎ ስልክሽን ጽፊልኛለሽ? ፈቃደኛ ነሽ በውስጥ ባወራሽ? ችግር የለም። ጻፊልኝ ሲዙ ተሜ ስልክ ላይ ስልክሽን ጻፊልኝ፣ እኔም ጽፍልሻለሁ። ያው ተሜ ስጥሽ ለተሜ ስለሰጠሁት ያንቺንም ጻፊልኝ።
ተረጋጉ እንጂ የወንጌል አማኝ ወንድሞቼ እህቶቼ። ምንድን ነው የሆነ ቅልብ ልብ የሚያደርጋችሁ ነገር አለ አንዳንድ ሰዎች። ኧረ በጌታ ይሄ እኮ መንፈሳዊ ስራ ነው ብራዘር። አንተ አይደለህም ሊድ የምታደርገኝ፣ አንቺ አይደለሽም ሊድ የምታደርገኝ እህቴ። ኦኬ መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን የምንቀበለው። ልብ በሉ፣ አትራወጡ፣ አትናወጡ። እንደዚህ አይነት ነገር አቁሙ። በዓላማ ነው የምሰማቸው። እሺ ቴንክ ዩ። ተመልሰሽ ላይ ስልካችሁን ጻፉልኝ። ካልሆነ እኔ እዚህ ጋር አቆምና ሌሎች ወንድሞች ኦኬ። የእናንተ ይቅርታ ሁሉ ቀን በጣም የሚደብረው እንዴ። ሰው አለመጻፍ እኮ ትችላላችሁ። ኮሜንት በቃ ዝም ብለህ መጻፍ አያስፈልግም እኮ ወገኖች። የግድ የመጽሐፍ አባዜ ሊጠናወታችሁ አይገባም። በቃ አለመጻፍ ትችላላችሁ እኮ መተው። እሺ ቴንኪው። እደግመዋለሁ። ቅዱስ የእግዚአብሔር መንፈስ ያለብኝ ሰው ነኝ። አንተ አይደለህም ሊድ የምታደርገኝ፣ አንቺ አይደለሽም ሊድ የምታደርገኝ። ቴንኪው። ኦኬ ጻፊልኝ ተሜ ላይ በዚሁ ጻፊልኝ። ተሜ ስጣት የኔን እዛው ስላለ ማለት ነው። ጽፌልሃለሁ። አልመጣልኝም። ጽፈሽዋል እዛ ላይ? ጽፌልሃለሁ። ቴንኪው የኔ እህት። በቃ በውስጥ ደውላችኋለሁ። አሁን ደውላችኋለሁ። ኦኬ። ስለዚህ ከገስት ላይ ውረዱ፣ እኔ አወራችኋለሁ። ችግር የለም። እኔም ከዚህ ገስት ላይ እንዳለው አወራችኋለሁ፣ ደውላችኋለሁ። ይኸው ተመስገን አውራ። እሺ በውስጥ ላውራችሁ። አብሽር በቃ ያራዳ ልጅ በቃ ስለ ኢየሱስ በደንብ ተነግረናል። በቃ በጣም ነው በውስጥ እናወራለን። በቃ መጣሁ፣ እደውላችኋለሁ። መጣሁ። እሺ በቃ እመቤቴ የተባረከ። እሺ